It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ትላንት ምሽት የዩሮፓ ሊግ እና የዩሮፓ ኮንፈረንስ ሊግ ጨዋታዎች በተለያዩ የአውሮፓ ከተሞች ተደርገው ነበረ። የሆነው ማንቸስተር ዩናይትድን ወደ ቀጣዩ ምዕራፍ ያሳለፈ ነው። በአጠቃላይ ትላንትና ቦዶ ግሊምት ከኦሎምፒያኮስ ጋር ባደረጉት ጨዋታ 2-1 በሆነ ውጤት ኦሎምፒያኮስ ቢያሸንፍም በድምሩ ግን 4-2 የረታው ቦዶ ግሊምት ነው። ወደ ሩብ ፍጻሜ መግባቱን አረጋግጧል። አይንትራክ ፍራንክፈርት ከአያክስ አምስተርዳም በድምር ውጤት አያክስ ተሸንፏል 6-2 በሆነ ውጤት። ላትሲዮ ቪክቶሪያ ብለዘንን 3-2 አሸንፏል። በድምሩ አትሌቲክ ቢልባኦና ሮማ ያደረጉት ጨዋታ ትላንት በአትሌቲክ ቢልባኦ 3-1 አሸናፊነት ስለተጠናቀቀ በድምሩ ደግሞ 4-3 በሆነ ውጤት ያሸነፈው የስፔኑ ክለብ አትሌቲክ ቢልባኦ ስለሆነ ሮማ ተሰናብቷል። ሬንጀርስ ፌነርባቼን አሸንፏል። ትላንት ፌነርባቼ 2-0 በሆነ ውጤት አሸንፏል። ነገር ግን በመለያ ምት ሬንጀርስ ወደ ቀጣዩ ምዕራፍ መሸጋገሩን አረጋግጧል። ቶተንሃም ሆትስፐርስ ከኤዜድ አልካማር ጋር ያደረጉት ጨዋታ በድምሩ 3-2 ያሸነፈው ቶተንሃም ነው። ኦሎምፒክ ሊዮን የቀጣዩ የማንቸስተር ዩናይትድ ተጋጣሚ ነው። በጣም በሰፊው ውጤት ይህንን የራውንድ ኦፍ 16 ጨዋታዎቻቸውን ማጠናቀቅ ከቻሉ መካከል አንደኛው ነው። 7-1 በሆነ ውጤት ነው ማሸነፍ የቻለው። ማንቸስተር ዩናይትድ 5-2 በሆነ ውጤት ሪያል ሶሴዳድን በድምሩ ረቷል። ትላንት በኦልድ ትራፎርድ ደግሞ 4-1 በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ ሃትሪክ ሰርቷል። 2 በፍጹም ቅጣት ምት፣ 1 በጨዋታ ማለት ነው። ማንቸስተር ዩናይትድ በቀጣይ ከሊዮን ጋር ይጫወታል። ቶተንሃም ሆትስፐርስ ከአይንትራክ ፍራንክፈርት ጋር ይጫወታል። አሁንም ማንቸስተር ዩናይትድ ይህንን የዩሮፓ ሊግ የማሸነፍ ግዴታ ካለባቸው ቢያሸንፉ ጥሩ ነው፣ ለአንዳንዶቹ ነው። የማሸነፍ ግዴታ አለባቸው ደግሞ ለእንደነ ማንቸስተር ዩናይትድ አይነት ቡድኖች ነው። ምክንያቱም በሊግ ያላቸው ደረጃ በጣም ዝቅ ያለ ነው። 14ተኛ ደረጃ ላይ ነው ያለው። በሊግ ውጤታቸው ወደ አውሮፓ የውድድር መድረክ ለቀጣዩ የውድድር ዓመት የመግባት እድል ሙሉ በሙሉ ያበቃ ያለቀ ተስፋ የተቆረጠበት ጉዳይ ነው። ስለዚህ በዚህ በዩሮፓ ሊግ ዋንጫ ማንሳት የሚችሉ ከሆነ የሚቀጥለው የውድድር ዓመት የአውሮፓ ቻምፒዮንስ ሊግ ተሳታፊነታቸውን ያረጋግጣሉ። 3 በር ነበራቸው በፕሪሚየር ሊግ ውስጥ ከአራተኛ ያለውን ደረጃ ይዞ ማጠናቀቅ፣ ሁለተኛው በር በኤፍኤ ካፕ ዋንጫ አንስቶ ዩሮፓ ሊግ ላይ መግባት፣ ሶስተኛው በር ደግሞ በዩሮፓ ሊግ ሻምፒዮን መሆንና በቀጣይ የውድድር ዓመት የቻምፒዮንስ ሊግ ተሳታፊ መሆን ነው። ሁለቱ በር ግጥም ብሎ ተዘግቷል። በኤፍኤ ካፕ በፉልሃም ተሸንፎ ከውድድር ስለወጣ በፕሪሚየር ሊጉ 14ተኛ ስለሆነ አሁን የቀረው የዩሮፓ ሊግ ነው። ትላንት ጥሩ ስራ ሰርተዋል። በጣም ጥሩ ጨዋታ ተጫውተዋል። ቆንጆ ውጤት አስመዝግበዋል። ሪያል ሶሴዳድን ጥለው ሩብ ፍጻሜ ገብተዋል። ከሊዮን ጋራም ሲጫወቱ የመጀመሪያው ጨዋታ በፈረንሳይ ነው የሚደረገው። ማንቸስተር ዩናይትድ እነዚህን የዩሮፓ ሊግ የሩብ ፍጻሜ፣ የግማሽ ፍጻሜና የፍጻሜ ጨዋታዎችን ታርጌት አድርጎ መስራት መቻል አለበት። ትላንት የሆነው ደግሞ ከዚህ አንጻር የማንቸስተር ዩናይትድ ደጋፊዎች ላይ የተስፋ ስሜትን ከፍ ያደረገ ሆኗል። ምን ተሰማሽ ልልሽ እኮ ነው ሁሉም አይ በጣም የተሻለውን እድል ነው ማንቸስተር ዩናይትድ እንደገና በእጁ ያስገባው ብዬ ነው ማስበው። እንዳልከው በዚህ የዩሮፓ ሊግ ላይ ያለውን ተሳትፎ ማሳመሩ እንደገና ደግሞ ዋንጫ የሚያነሳም ከሆነ በጣም ባልተገመተ በሚገርም ሁኔታ በሚቀጥለው የውድድር ዓመት የሻምፒዮንስ ሊግ ተሳታፊነቱን አረጋገጠ ማለት ነው። ይሄ ማንቸስተር ዩናይትድ ስላሳለፈው የውድድር ዓመት ምናስብ ከሆነ በሜዳም እንደዚሁም ደግሞ ከሜዳም ውጪ ስላጋጠሙት ነገሮች አንስተን የምንነጋገር ከሆነ
እንደ ትልቅ ድል የሚታይ ነው ብዬ አስባለሁ። ምክንያቱም እንዳልነው ነው ጥሩ የውድድር አመት አይደለም ማንቸስተር ዩናይትድ ያሳለፈው። ግን አሁንስ ደግሞ በቀሩት ጨዋታዎች ላይ ማንቸስተር ዩናይትድ ካሉት ከሌሎቹ ተጋጣሚዎች የተሻለ እድል ያለው ይመስላችኋል ወይ የዩሮፓ ሊግ ዋንጫን ለማንሳት የሚል ጥያቄ ለአድማጮቻችንም በማለዳ ውይይት እንድናደርግበት አስቀምጠናል እና እዛ ላይ እነሱ የሰጡንን አስተያየት እንመለከታለን። ለማንቸስተር ዩናይትድ የተሻለ ጊዜ ነው ብሎ ለመናገር ከሚያስችሉ ነጥቦች መካከል አንደኛው መሻሻሉን እያየን የመጣንበት ጊዜ ነው። እንደገና ደግሞ ትላንትና በሜዳ ላይ ያሳየው እንቅስቃሴ በጣም ብዙ ሰዎች አድንቀውታል። በቃ ማንቸስተር ዩናይትድ እንደዚህ ነው መጫወት ያለበት፣ እንደዚህ ነው ሜዳ ላይ ፐርፎርም ማድረግ ያለበት። ምክንያቱም አንድ ያለው እድል ነው የሚቀጥለውን የውድድር አመት ለማሳመር። ስለዚህ ያንን በቃ ያለኝን እድል በደንብ አድርጌ ልጠቀም ብሎ ያለውን ነገር በሙሉ የሚሰጥ ማንቸስተር ዩናይትድን ነው ማየት የምንፈልገው ላሉ ሰዎች ጥሩ መልስ የሰጠበት ጨዋታ ይመስለኛል። ግን ጨዋታው ላይ የነበሩት ጉዳዮች እንደዚሁም ደግሞ መነጋገሪያ ነጥቦችን በተመለከተ የተለያዩ ነጥቦች ማንሳት የሚኖርብን ይመስለኛል። ምንድን ነው ለእኔ የተሰማኛው መጀመሪያ ላይ ለአድማጮች ለውይይት ክፍታ ያደረግነው ሀሳብ ላይ ማንቸስተር ዩናይትድ ይህንን ውድድር ለማሸነፍ የተሻለ እድል አለው ወይ ነው። በሁለት መንገድ ነው መመለስ ያለበት ይመስለኝ። አንደኛው ከቀሩት ክለቦች ድክመትና ጥንካሬ አንጻር፣ ሁለተኛው ራሱ ማንቸስተር ዩናይትድ በርትቶ ይቀጥላል ወይ የሚል ስጋት የተሞላበት ጥያቄያችንንም ሳንረሳ ነው መመለስ ያለበት ብዬ ነው የማምነው። ምክንያቱም ማንቸስተር ዩናይትድ እንደ ትላንትና አይነት ቆንጆ የእንቅስቃሴ ቆንጆ ውጤት የሚያስመዘግብበት አጋጣሚ አለ፣ ግን አንዳንዴ ነው የሚመጣው፣ አልፎ አልፎ ነው የሚመጣው። ይሄ የሁል ጊዜ እውነት አይደለም ለማንቸስተር ዩናይትድ። የሁል ጊዜ እውነት ቢሆን ኑሮ አሁን ክለቡ በገባበት ከውጤት ጋር የተያዘ አጣብቂኝ ውስጥ አይገባም ነበረ። ነገር ግን ማንቸስተር ዩናይትድ እንደዚህ ሞቅ የሚለው ጊዜ አለ፣ ደግሞ መልሶ ምንነካውን እንድንነጋገርበት የሚያደርግበት ደግሞ ወቅት አለ። ስለዚህ አሁን ይህንን ማንቸስተር ዩናይትድ በተመለከተ ስለሆነ የምናወራው ሁሉንም ነገር ነው ከግምት ውስጥ አስገብተን ሀሳብ ስንሰጥ መስጠት ያለብን። ሁሉንም ነገር ሁሉም የማንቸስተር ዩናይትድ ሀቆች ጠረጴዛ ላይ ሆነው እነዛን ሁሉ መነሻዎች ከግምት ውስጥ ያስገባ አስተያየት ስንሰጥ ነው የተሟላ ሊሆነልን የሚችለው ብዬ ነው ማምነው። ስለዚህ አሁን የቀሩት ክለቦች ቆይ ሬንጀርስ ለማንቸስተር ዩናይትድ አይከብድም። ቆይ ሌላ ማን ነው? ቦዶ ግሊምት እንኳን ተው ማንቸስተር ዩናይትድን አይከብደውም። ሊሆን እኮ እንደ ድሮ አይደለም በፈረንሳይ ምናምን እያልሽ ስለ እነዚህ ክለቦች እንደነዚህ ያሉ ሀሳቦች እኮ መስጠት ትችላለች። ስለ ማንቸስተር ዩናይትድ ግን የምትናገሪው በጎ ብቻ ነው ወይ? ስለ ማንቸስተር ዩናይትድ እንደ ትላንትናው አይነት እንቅስቃሴ የማሳየት እድል አፍሽን ሞልተሽ መናገር ትችላለሽ ወይ? አሁን በዚህ ሰሞን አካባቢ የሚያሳያቸው እንቅስቃሴዎች ለእኔ በጣም ጥሩ ናቸው። ከቀጠሉ እነዛ ላይ እየገነባ እነዛ ላይ እየጨመረ መምጣት የሚችል ከሆነ በጣም አሪፍ። ይህንን ስል ምን ማለቴ ነው? ለእኔ የመጀመሪያው ትናንትና የተጫወተው ጨዋታ ማለቴ ነው 4-1 በሆነ ውጤት አሸነፈ። 4-1 ማሸነፉ ብቻ ግን አይደለም። 4-1 ሲያሸንፍ ሜዳ ላይ ያሳየው እንቅስቃሴስ እንዴት አይነት ነው የሚለውም ከግምት ውስጥ ገብቶ ማለት ነው። ስለዚህ ሜዳ ላይ ያሳየውም እንቅስቃሴ በጣም ቆንጆ ነው። ከተጫዋቾች የታየው ፐርፎርማንስ፣ ጨዋታውን የማሸነፍ ፍላጎት፣ ነገሮቻቸውን የፈጸሙበትን መንገድ በጣም ጥሩ ነበረ ለማንቸስተር ዩናይትድ። ከዚህ ወደ ኋላ አንድ ስንሳብ ከማጋር ያደረገውን ጨዋታ ነው የምናገኘው ከአርሰናል ጋር። ለእኔ የአርሰናልንም ጨዋታ ማንቸስተር ዩናይትድ ሊያሸንፈው የሚችል ጨዋታ ነበር። በተለይ ሁለተኛው 45 ላይ በተለይ በማንቸስተር ዩናይትድ ተጫዋቾች ይፈጠሩ የነበሩት እድሎችና የእድሎቹ ጥራት፣ ከዛ የአርሰናልና የማንቸስተር ዩናይትድ ጨዋታ በኋላ ዴቪድ ራያን የሚያደንቅ ሰው ካገኘሽ ማንቸስተር ዩናይትድ በተደጋጋሚ የግብ ሙከራ ማድረጉን እየነገረሽ ነው። የማንቸስተር ዩናይትድ የተደጋገመ የግብ ሙከራ ማድረግ ብቻ ሳይሆን አንድ በረኛ የሚደነቀው የተደረጉት ሙከራዎች ጥሩ ሆነው እሱ እንዳይገቡ ስላደረጋቸው ነው፣ ስላዳናቸው ነው። ከሚያጠቁት ተጫዋቾች ይልቅ የጎል እንዳይገባ የሚያደርገው ግብ ጠባቂ የሚወደስበት ዋነኛው ምክንያት እነዛን የመሳሰሉ ሙከራዎች አዳነ ብለን ነው አይደለ? ሌላ ነገር እኮ የለው። ስለዚህ ማንቸስተር ዩናይትድ ከአርሰናል ጋር
ጨዋታውን ባቻ ውጤት 1-1 ሲያጠናቀቅም በጣም ጥሩ ነበር ለኔ። የሚቀሩት የሚጎሉት ነገሮች ነበሩ። በተለይ ግን በሁለተኛው 45 በጣም ጥሩ ነበር። ወደ ኋላ እንደገና አንድ ጨዋታ ስንጨምር አሁንም ይሄንኑ የትላንትናውን የሪያል ሶሴዳድን ጨዋታ ነው የምናገኘው ስፔን ላይ። የማንቸስተር ዩናይትድ ደጋፊዎች፣ የእግር ኳስ ትንታኔ ባለሙያዎች፣ እኛም ደግሞ ስንናገር የነበረው ማንቸስተር ዩናይትድ ይህንን ጨዋታ አሸንፎ አለመመለሱ ትልቅ ጉዳት፣ ትልቅ ኪሳራ አለው ነው። ምናልባት ኋላ ላይ ሊቆጭ ይችላል፣ ኋላ ላይ ሊያንገበግብ ይችላል። ኦልትራፎርድ ላይ ተጫዋቾቹ በቅርብ ሰሞን እየተነገረ ባለው መጠን የሚረበሹ መሆናቸው እዚህ በሪያል ሶሴዳድ ሜዳ ላይ ጨዋታውን በዛ መጠን ማሸነፍ የሚችሉበት እድል ኖሯቸው ሳያሸንፉ መቅረታቸው ይቆጫል ነው። ስለዚህ በእነዚህ ወደ ኋላ ሄደን በምንቆጥራቸው 3 ጨዋታዎች ላይ የማንቸስተር ዩናይትድ ተጫዋቾች የፐርፎርማንስ ኢምፕሩቭመንት ወይም የሜዳ ላይ እንቅስቃሴ መሻሻል እያሳዩ እንደነበረ መናገር የሚያስችል ነው። ይሄ ይቀጥላል ወይ ነው እንግዲህ ጥያቄው። አሁን ማንቸስተር ዩናይትድ በዩሮፓ ሊግ የተሻለ ውጤት ለማምጣት ፐርፎርማንሱ ብቻ ወይም ሜዳ ላይ የሚታየው እንቅስቃሴ ብቻ ብልጫ ሊወሰድባቸው በሚገቡ ነገሮች መብለጡ ብቻ ግን ጠቃሚ አይደለም። አሪፍ ነበርን ግን ተሸነፍን እንጂ የሚባል ነገር አይሰራም። ግን እኮ በጣም ጥሩ ተጫውተዋል ብለሽ ከዛ በኋላ የሽንፈት ውጤት የምትናገሪበት ነገር ምንም አይጠቅመው። ማንቸስተር ዩናይትድን የሚጠቅመው ድል ብቻ ነው። ድልና ድል ብቻ ነው የሚጠቅመው ማንቸስተር ዩናይትድ። ምክንያቱም በተቀማጠለ ሁኔታ ውስጥ አይደለም ያለው ማንቸስተር ዩናይትድ። በተቀማጠለ ሁኔታ ውስጥ አይደለም ስንል በሜዳ ውስጥ በሜዳ ላይ ጉዳይ እንደዚሁም ከሜዳ ውጭ ባሉት እውነቶች ማንቸስተር ዩናይትድ በተቀማጠለ እውነት ውስጥ አይደለም ያለው። ሜዳ ላይ ስንል 14ተኛ በፕሪሚየር ሊጉ የሆነ በካራባኦ ካፕ ብዙ መሄድ ያልቻለ በኤፍኤ ካፕ በፉላም ተሸንፎ የወጣ ምን ደስ የሚል ነገር አለው? እዚህ ውስጥ መሞላቀቅ የለም፣ እዚህ ውስጥ መቀማጠል የለም፣ እዚህ ውስጥ ምቾት የለም። እዚህ ውስጥ ያለው ብቸኛ ነገር የማንቸስተር ዩናይትድን አይመስልም ነው። እንደነዚህ ባሉ ውድድሮች ላይ ሲመዘገቡ በቆዩ ደካማ ውጤቶች ምክንያት ነው እኮ ሩበን አሞሪም ዋናው አሰልጣኝ the worst team in Man United's history ብለው የተናገረው እኮ በዚህ ምክንያት በማንቸስተር ዩናይትድ ታሪክ ውስጥ የማይረባው ቡድን ይሄ ነው። ይሄ ደስ አይልም ነው። እዚህ ውስጥ ምቾት የለም፣ ቅድም እንዳልኩት እዚህ ውስጥ መቀማጠል የሚባል ነገር የለም። ከሜዳ ውጪ ስንል ደግሞ የገንዘብ እጥረት፣ የፋይናንሻል ፌር ፕሌይ ህግ፣ የፕሮፊት ኤንድ ሰስቴናቢሊቲ ህግ ማንቸስተር ዩናይትድን እያዳፋው ነው። ስጋት ውስጥ ነው ያለው፣ ሰቀቀን ውስጥ ነው ያለው። ምኑን ሳደርግ ነው ከስጋት የምወጣው? እራሱ ማንቸስተር ዩናይትድ ምን ብሏል? የገደል አፋፉ ላይ ነኝ ያለሁት አለ። የገደል አፋፍ ላይ የመሆን ስሜት ላይ ከሆነ ማንቸስተር ዩናይትድ እንዲህ ስቦ ወደ ደልዳላው ሜዳ የሚመልሰው ኃይል ይፈልጋል ማለት ነው። ሌላ አይደለም ቋንቋው። ወይም በትንሽ ፑሽ ገደል ልትከቹ ትችላለች ማለት ነው። ከገደል አፋፉ ስቦ ወደ ተደላደለው ሜዳ ወደሚያረጋጋው ሜዳ ሊመልሰው የሚችለው አንዱ ነገር ድል ነው። ሜዳ ላይ የሚያስመዘግበው ውጤት ነው። ሜዳ ላይ የሚያስመዘግበው ውጤት አሪፍ ከሆነ ከአንዱ እርከን ወደ ሌላ እርከን በሄደ ቁጥር በየእርከኑ ድል እያደረገ መጨረሻ ላይ የዩሮፓ ሊግ ሻምፒዮን የሚሆን ከሆነ ገንዘብ ያገኛል። ገንዘብ ማንቸስተር ዩናይትድን ከገደል አፋፍ ወደ ደልዳላው ሜዳ ይመልሰዋል። ይረጋጋል። የተረጋጋ ትንፋሽ ይተነፍሳል ማንቸስተር ዩናይትድ። ይሄ ነው ብቸኛው መንገድ። ሰራተኛ 450 ቀነሰ፣ የሚቀንስለት በጣም ትንሽ ነው። የብዙ ሰዎችን ኮንትራት አቋረጥኩ አለ፣ የሚቀንስለት ትንሽ ነው። ውጤት የሚበላሽበት ከሆነ ደግሞ እንደገና የሚገባበት ጣጣ አለ። ሰውየው እኮ በቀደም መግለጫ ሲሰጡ እኮ አመኑ እኮ ሳምሪ ራትክሊፍ እኮ አመኑ። ምን አሉ? አንዳንዶቹንስ እኛ ተሳስተን ነዋል። ለእያንዳንዱ የነሱ ስህተት ማንቸስተር ዩናይትድ ያወጣውን ገንዘብ ከግምት ውስጥ ስታስገቢው ቀላል አይደለም።
ባለቤት ናቸውና ምንም አይደረጉ ይሆናል እንጂ ሀብታም ናቸውና ብዙ አይጮህባቸው ይሆናል እንጂ የእውነት ለመናገር ከማንቸስተር ዩናይትድ ስታፎች ወይም ሰራተኞች ምሳ ምገባ ስታቋርጭ የምታተርፊው በአመት 1 ሚሊዮን ፓውንድ 1 ሚሊዮን ፓውንድ ለማዳን ሲል ሰራተኞቼን ምሳ አላበላም አለ። ወይም ለሰራተኞቹ ሰብስቦ ምሳ አላበላችሁም ካሁን በኋላ ያለ ማንቸስተር ዩናይትድ ቴንሃግን ሳሰናብት የከፈልኩት ክፍያ አሉ እኮ ሰውዬው ራትክሊፍ። ቴንሃግን ስናሰናብት የከፈልነው ክፍያ፣ አሞሪምን ስንቀጥር የከፈልነው ክፍያ፣ ዳና ሾርዝን ስንቀጥር የከፈልነው ክፍያ ማሰናበት ካሳ አለው። ግን አሁን በቃ ያናድደኛል አሉ ማለት ቅር ይለኛል አሉ። ምንድነው ቅር የሚሉት ሲባል የቴንሃግን ኮንትራት ለምንድነው ያራዘም ነው። በቃ ስህተት ነው። እንዲህ ያለ ስህተት ተከማችቶ ማንቸስተር ዩናይትድን በጣም ብዙ የገንዘብ ቀውስ ውስጥ ከተተው። በዚህ ላይ ነው ውጤት የጠፋው። በዚህ ላይ ነው ድል የሌለው ወይም ድል የራቀው። አሞሪም ምን አለ? ማንቼን ለሰው አልሰጥም ማለት እንዳት የእውነቴን አሞሪም ምን አለ? የማንቸስተር ዩናይትድ 450 ሰራተኞች ከስራ መባረራቸው የእኛም ኃላፊነት እንደሆነ ይሰማኛል አለ። በቀደም ነው የተቀጠረው እኮ ዳር ላይ ነው የማንቸስተር ዩናይትድ አሰልጣኝ ሆኖ የተቀጠረው አይደል? ሀውኩድ እንዴት ብሎ እሱ ኃላፊነት ሊኖርበት ይችላል በሰራተኞቹ መባረር ላይ ስትይ? የሜዳው ላይ ውጤት አሪፍ ቢሆን ማንቸስተር ዩናይትድ ፋይናንሻሊ ወይም በገንዘብ ረገድ ችግር ውስጥ አይገባም ነበረ ነው። ሜዳ ላይ ያለውን ውጤት ባለማስተካከላችን ማንቸስተር ዩናይትድ የገንዘብ ቀውስ ውስጥ ገባ ወይም የነበረበት የገንዘብ ችግር ተባባሰ። ሜዳ ላይ ድል በማድረግ ረድተነው ቢሆን ኖሮ ሰራተኞቹም ባልተባረሩ ነበረ። እኛም እኮ ድርሻ አለን አለ ነው እኮ እሱ። ገባሽ? አሁን ይሄንን ሁሉ የምናገርበት ዋነኛው ምክንያት የሜዳ ላይ ውጤት መስተካከል ለማንቸስተር ዩናይትድ በጣም ብዙ ነገር ማለት ነው። አርሰናል አሸነፈ እንደምትዩና አሸነፈ ብቻ እንደሚሆን አይነት ታሪክ አድርገሽ አታስቢ። ለሊቨርፑል ሊሆን ይችላል አሸነፈና ተሸነፈ፣ ለአርሰናል ሊሆን ይችላል፣ ለቼልሲ ሊሆን ይችላል፣ ለማድሪድ ሊሆን ይችላል፣ ለባርሳ ሊሆን ይችላል። ለማንቸስተር ዩናይትድ ግን አሸነፈ እንደነሱ የድል ብቻ ወሬ አይደለም፣ የህልውናም ጭምር ነው፣ የነገ ማሳመሪያም ጭምር ነው፣ የነገን ተረጋግቶ መቀጠያ ጭምር ነው ለማንቸስተር ዩናይትድ ድል። ጎል ሲገባ ጨፍረሽ ብቻ የምታቆሚው አይደል፣ ወደ አካውንት የሚገባውንም ነገር አብረሽ ለማሰላሰል የምትገደጅበት ነው። ስለዚህ ማንቸስተር ዩናይትድ በዩሮፓ ሊግ ዋንጫ ማንሳት ማለት ወደ አውሮፓ ቻምፒዮንስ ሊግ መግባት ማለት ነው። ወደ አውሮፓ ቻምፒዮንስ ሊግ የሚገቡ ክለቦች የሚሰጣቸው የቻምፒዮንስ ሊግ የተሳታፊነት ገንዘብ ለማንቸስተር ዩናይትድ ትርጉሙ ብዙ ነው። እሱ እኮ ብቻ አይደለም ሳምሪ፣ ካልገባ አዲዳስ 10 ሚሊዮን ይወስድበታል። ይኸውልሽ ስትገቢ የሚሰጥሽ ብቻ ሳይሆን ባለመግባትሽ የሚወሰድብሽንም ነው የምታድኘው። ፖይንት የገባሽ? ባለመግባትሽ 10 ሚሊዮን በውላቸው መሰረት ቻምፒዮንስ ሊግ የማትሳተፍ ከሆነ ልከፍልህ ከሚገባው ላይ 10ን ቆነድዳለሁ ብሎታል። እሺ ይላል እሱ እገባለሁ ብሎ ነው ማንቼም። ስለዚህ ሳይገባ ከቀረ 10 ሚሊዮን ይቀነስበታል። ሲገባ ግን የሚቀነስበትንም እንዳይቀነስ ያደርጋል። በመግባቱ ገንዘብ ይሰጠዋል። የሚያገኘውን ብቻ ሳይሆን ሊያጣ ይችል የነበረውንም ጭምር ነው የማሰላው ነው የምልሽ። ትርጉሙ በጣም ብዙ ነው፣ ፋይዳው በጣም ብዙ ነው። ይሄ ነው የማንቸስተር ዩናይትድ ተጫዋቾች እንዲገባቸው የሚያስፈልገው። ለማንቸስተር ዩናይትድ ትልቅ ውለታ መዋል የሚፈልጉ ከሆነ they have to give 100% ለእያንዳንዱ የዩሮፓ ሊግ ጨዋታ ማለት ነው። ትልቁ ነገር የማንቸስተር ዩናይትድ የውድድር ዓመት ገና አላበቃም። በቃ ህይወት ላይ ነው ገና ማለት። ይሄ በጣም ጥሩ ነገር ነው ብዬ ነው እኔ የማስበው አንተ እንደተናገርከው። ምክንያቱም ጥሩ የውድድር ዓመት ያሳለፉ ክለቦች ግን የውድድር ዓመቱ በቃ ከዚህ በኋላ የሚደረጉት ጨዋታዎች ምናምን ከጥቃቅን ነገሮች ውጪ ብዙም ለውጥ አያመጣም ከዚህ በኋላ የሚኖረው ጨዋታ ብለህ እንድታሰብ የሚያስገድዱ ሁኔታዎች ተፈጥረው ሊሆን ይችላል። ለማንቸስተር ዩናይትድ ግን እስከዚህኛው
ሰዓት ድረስ የውድድር አመቱ አለማብቃቱ እንደው አንዳንዴም እንደ ተአምርም ሊሆን እኮ ይችላል ማንቸስተር ዩናይትድ ካሳለፈው የውድድር አመት አንጻር እያሳለፈ ከሚገኘው ጊዜ አንጻር ስትመለከተው። ስለዚህ ትልቅ ነገር ነው ይሄ። በቃ ማንቸስተር ዩናይትድ ይህንን የዩሮፓ ሊግ ዋንጫን ማንሳቱ ከዚህ በፊት ካሸነፋቸው ዋንጫዎች በሙሉ በጣም በተለየ መንገድ የሚመዘገብ ዋጋው ውድ ነው። በጣም ዋጋው ውድ ነው። በተለየ መንገድ የሚመዘገብ ይሆናል ብዬ ነው የማስበው። ለዛ ነው እንግዲህ ተጫዋቾቹ ስጋቶች አሉብን አሁን በሚቀጥለው ጨዋታ ላይ እንደ ትናንት ምሽቱ ፐርፎርም ያደርጋሉ የሚለው የብዙ ሰው ስጋት ሊሆን ይችላል። ምክንያቱም ይሄም ያሳለፍነው ነገር ነው የሚያስረዳ። እኔ ተስፋ አለኝ ያደርጋሉ ብዬ ተስፋ አደርጋለሁ። ያንን ምክንያት እናስረዳለን። አሁን እያነሳን ያለ ነው ይሄ የድሉን ፋይዳ ብቻ ነው። የድሉን ፋይዳ ነው ብቻ ይሁንና ከዛኛው ደግሞ ትላንት እንዴት ነበሩ የሚለውን ነገር ብንነጋገርበት። እዚህ ጋር ግን ትላንትና ነው ሳምሪ የሆነ ጥያቄ መጥቶ ነበር አይደል? ሁለት ነገር። አንደኛው እነ ሩኒ አይነት ሰዎች የሚያነሱት ሀሳብ አለ። የሚነሱት ምንድን ነው? ስቴዲየም ከመገንባት ይልቅ መጀመሪያ ሜዳ ላይ ያለውን ነገር ማስተካከል ምናምን ይሉሻል። ሩኒ ብሏል። እኔ በፍጹም የተሳሳተ ሀሳብ ነው ብዬ ነው የምወስደው እና ነገር ያልገባው ሰው የሰጠው አስተያየት ብዬ ነው የምወስደው። ሁለተኛው ደግሞ ጥያቄው ማንቸስተር ዩናይትድ ገንዘብ ችግር ላይ ነው ወይም ማንቸስተር ዩናይትድ በፋይናንሻል ፌር ፕሌይ ሊቀጣ ነው፣ ማንቸስተር ዩናይትድ በፕሮፊት ኤንድ ሰስቴናቢሊቲ ሩል የገደል አፋፍ ላይ ነኝ አለ ምናምን ሲባል ምንም ገንዘብ እንደሌለው አድርጎ የሚያስብ ካለም እሱም ስህተት። ገንዘብ የለም አይደለም። ሁለቷን ብናስረዳና ይሄኛው ምዕራፍ ብንዘጋው ደስ ይለኛል። ግን አንቺን ተጨማሪ ሀሳብ ካለ መጀመሪያ ጥሩ። እስቲ ይሄኛው አስተያየቱን ስጥበትና ለምንድን ነው መሰለሽ ገንዘብ አለ ማንቸስተር ዩናይትድ እኮ ገንዘብ አለው፣ ያንን ገንዘብ መጠቀም አይችልም ነው። ሁለቱ በጣም ይለያል አይደል? ችስታ ሆነሽ ምንም ኪስሽ ውስጥ የለም ብትፈልጊም ማውጣት አትች ስለማትች አሁን ማንቸስተር ዩናይትድ ገንዘብ አለው፣ ነገር ግን የሜዳውን ነገር ለማስተካከል ባጭሩ መጀመሪያ ፋይናንሻል ፌር ፕሌይ የሚባለውን ነገር እናንሳ። በእግር ኳስ ሰበብ የምታገኘውን ገንዘብ ለእግር ኳስ ሰበብ ከምታወጣው ገንዘብ ጋር አቀናንሰዋለሁ ነው። ፋይናንሻል ፌር ፕሌይ ማለት ይሄና ይሄ ብቻ ነው። በእግር ኳስ ሰበብ ማንቸስተር ዩናይትድ በምን ገንዘብ ያገኛል? ከስቴዲየም ቲኬት ሽያጭ ያገኛል። ለምሳሌ ትናንት ኦልትራፎርድ ላይ በነበሩ ደጋፊዎች ገዝተዋር ለሚገቡ ገንዘብ ያገኛል። እንግሊዝ ፕሪሚየር ሊግ ላይ ካሉ ክለቦች በሙሉ ከስቴዲየም ገቢ ማንቸስተር ዩናይትድን የሚያክል የለም። ያገኛል በየጨዋታው ከስፖንሰሮች ያገኛል። በጣም ብዙ መንገዶች ገንዘብ ያገኛል ማንቸስተር ዩናይትድ በውድድሮች ላይ በሚያስመዘግባቸው ውጤቶች ምናምን ገንዘብ ይገኛል። በእግር ኳስ ሰበብ የሚገቡ ገንዘቦች ማለት እነዚህ ናቸው። በእግር ኳስ ሰበብ ደግሞ ለእግር ኳስ ተብሎ ደግሞ የሚወጡ ወጪዎች አሉ። ለተጫዋቾች ዝውውር፣ ለአሰልጣኝ ቅጥርና ስንብት ምናምን አወጣው የምትይዋል አይደለ? ለሰራተኛ ክፍያ ምናምን ለእግር ኳስ ሰበብ የምታወጫቸው ወጪዎች አሉ። ይሄ ሲቀናነስ በ3 ዓመት ከ105 ሚሊዮን ፓውንድ በላይ መክሰር አልፈቅድልህም ነው። አሁን ማንቸስተር ዩናይትድ እነዚህ በየ3 ዓመቱ በሚደረገው የሂሳብ ስራ ከ105 ሚሊዮን ፓውንድ በላይ ሊከስር ጫፍ ላይ ደረሰ። እዚህ ላይ ተጨማሪ ኤክስፔንስ ወይም ተጨማሪ ወጪ ማውጣት ማለት ቅጡኛ ማለት ነው። ሂሳቡን ሲሰራ አደጋ ላይ መሆኑን አወቀ ማንቸስተር ዩናይትድ። ገደል አፋፍ ላይ ነኝ የሚልሽ እኮ በዚህ ምክንያት በጣም በትንሹ ገፋ ብታረጊው ዱብ ነው የሚለው። ለዚህ እኮ ነው ማንቸስተር ዩናይትድ መጀመሪያ ገቢ ማግኘት አለበት ባይ ኤኒ ሚንስ፣ አዘ ሴም ታይም ደግሞ ወጪ መቀነስ አለበት ባይ ኤኒ ሚንስ። ሰራተኛ የሚቀንሰው የፈርጉሰንን ምናምን የሚያደርገው በሙሉ ወጪ ቀነሰው የሚሆነው ወጪው በጣም ድራማቲካሊ መቀነስ መቻል አለበት፣ ገቢው ደግሞ ድራማቲካሊ መጨመር መቻል አለበት። ለዛ እኮ ነው ማንቸስተር ዩናይትድ አዲስ ተጫዋች ከማስፈረሙ በፊት የሆኑ ተጫዋቾችን መሸጥ አለበት የምንባለው። ራሽፎርድን ቢሸጥ፣ አሌሃንድሮ ጋርናቾን ቢሸጥ፣ ኮቢ ማይኖን ቢሸጥ የእነዚህ ተጫዋቾች ሽያጭ ቀጥታ እንደ ማንቸስተር ዩናይትድ ሙሉ በሙሉ እንደ ሙሉ ገቢ ነው። ሲገዙ ሲምና የሚባል ነገር የለውም። ምክንያቱም የራሱ ያሳደጋቸው ልጆች ስለሆኑ። ፖይንቱ ገብቶሻል? ስለዚህ ይሄንን ማድረግ አለበት ነው እየተባለ ያለው። ይሄንን ማድረግ መቻል
ማንቸስተር ዩናይትድን ያረጋጋዋል ነው እንጂ ማንቸስተር ዩናይትድ አሁን ሰር ጂም ራትክሊፍ ቢፈልጉ ኖሮ ልቅ ቢሆን ፕሮፊት ኤንድ ሰስቴናቢሊቲ ሩል የለም ቢባል ወይም ፋይናንሻል ፌር ፕሌይ ከዚህ በኋላ እንደ ልባችሁ ነው እኛ ምን አገባን እናንተ ባወጣችሁት ገንዘብ ምናምን ቢባል እመኝ ማንቸስተር ዩናይትድን የሚያህል ገንዘብ የሚያወጣም ላይኖር ይችላል። ፎርሳት ማተር እንዲህም እየሆነ እንኳን የሚያወጣው ወጪ በጣም ብዙ ነው እንኳንስ ነፃ ሆኖ ቀርቶ። ስለዚህ አለው ማለት ነው። ድህነት አይደለም የማንቸስተር ዩናይትድ ችግር፣ የአወጣት የገቢ ወጪ ምጣኔ መጠበቅ ላይ የፈጠራቸው ክፍተቶች አለው። እነሱን ከማስተካከሉ በፊት ጥንቃቄ ማድረግ አለበት። ይህንን ካላደረገ ችግር ይገጥመዋል ነው ስሌቱ። ድህነት ተደርጎ መወሰድ የለበትም ነው። ሁለተኛው እና ዌይን ሩኒ ያሉት ነገር ነው። ስቴዲየም ከምገነቡ ምናምን ስቴዲየም ስትገነቢ ከሌላ በጀት ነው የምትነቂው። ምንም እኮ አያገናኝም። አይ በቃ ስቴዲየም መገንቢያውን ትቼው 2 ቢሊዮኑን ለማንቸስተር ዩናይትድ ላድርገው አትቺማ። እነ ማንቸስተር ሲቲ ጣጣ ውስጥ የገቡት ለምን ይመስልሻል? የማንቸስተር ሲቲ ባለቤቶች ከማንቸስተር ሲቲ ጋር ተደረገ በሚል ድርድር ለማንቸስተር ሲቲ የሆነ ነገሩን ስፖንሰር ለማድረግ በጣም ኢንፍሌት ባደረገ ዋጋ፣ በጣም በተጋነነ ዋጋ ኮንትራት ይፈራረማሉ። ይህንን ነው አላምንም የሚለው እኮ የሊጉ አስተዳደር። የማንቸስተር ሲቲ ባለቤቶች በእህት ኩባንያቸው በኩል ከማንቸስተር ሲቲ ጋር የስፖንሰርሺፕ ዲል ያደርጋሉ። የትጥቅ ሊሆን ይችላል፣ የትሬኒንግ ኪት ሊሆን ይችላል፣ ወይም የስቴዲየም ታይትል ሊሆን ይችላል። ኢትሃድ እንደምንለው አይነት ነገር ይሆንና ከዚህ በፊት ለማንም ተከፍሎ ማያውቅ ክፍያ ይከፍላል። ይሄ ምን ይሰጠዋል? ለማንቸስተር ሲቲ ፋይናንሻል ፍሪደም ይሰጠዋል። በእግር ኳስ ሰበብ ያገባኸው ገቢ በጣም ትልቅ ነው ምናምን እንዲባል ለማንም ተከፍሎ ማያውቀው ለምን ተከፈለ እንዴ? እነዚህ ድርጅቶች ከአንተ ኦነሮች ጋር ያላቸውን ግንኙነት ማላቅ መሰለህ ወይ? ፎልሲፋይድ የሆነ ሊቀበሉት ሊታመን የማይችል ምናምን አቀረብክ ነው የሚባለው። ስቴዲየሙ የሚገነባው ከሌላ ቋት ነው። ሌላው ቀርቶ የአገሪቷ መንግስት ያዋጣል ለስቴዲየሙ ግንባታ። ይህን ታውቃላችሁ? የእንግሊዝ መንግስት የማንቸስተር ዩናይትድ ደጋፊ ነው ምናምን እንዳትሉ እንጂ የእንካ በንካ ነው። የስቴዲየሙ መገንባት 7.3 ቢሊየን ፓውንድ በየአመቱ በዩናይትድ ኪንግደም ኢኮኖሚ ላይ ኮንትሪቢዩት ያደርጋል። እኔ ይህንን ቁጥር አሁንም ድረስ በደንብ እስኪብራራና እስኪፍታታ ድረስ ያቀቅ ያልኩ ነው ማውራው፣ ግን ሴድት በቃ 7.3 ቢሊየን ፓውንድ አኑዋሊ ኮንትሪቢዩት ያደርጋል ስቴዲየሙ መገንባቱ ብቻ። ያው ስቴዲየሙ እኮ እንደ ትንሽ ከተማ አይነት ነገር የሚታይ ነው የሚመስለኝ። እኔ በጣም ብዙ ነገር ነው ውስጡ ያለው። ፕላኑ ምናምን ሲወጣ ስንመለከተው ብዙ ነገር ነው ያለው በጣም እና አንደኛ የተመልካች 100,000 ተመልካቾችን መያዙን ብቻም ሳይሆን በስሩ የሚካተቱት ነገሮች ሌሎች የሚሰጡት አገልግሎቶችም ተጨማሪ ገቢ የሚያስገቡ ናቸው። እንደገና የሰራተኞች ቅጥርም አለ ትላንትናም በተወሰነ መንገድ እንደገና እዛ አካባቢ የሚኖሩ ሰዎችም በጣም ብዙ ይሆናሉ። ስለዚህ በብዙ መንገድ የሚገኝ ገንዘብ ነው። ከማንቸስተር ዩናይትድ የጨዋታ እንቅስቃሴ ወይንም ደግሞ ስቴዲየም ከሚገቡት ተመልካቾች ብቻ የሚገኝም ገንዘብ አይደለም። ለዛ ነው አሁን ወደ 2 ቢሊየን ፓውንድ አካባቢ ነው ስቴዲየሙ ይወጣበታል ተብሎ የተገለጸው። እንደውም ጥርጣሬ ያለው በ5 አመት ነው ይህንን ስቴዲየም ገንብቶ ለመጨረስ ጥረት ይደረጋል የተባለው። ግን ራትክሊፍም ሲናገሩ እንደነበረው ይህ እኮ የ10 አመት ፕሮጀክት ነው ያሉት እና እንዳልከው የሀገሪቷ መንግስት የሚተባበርበት መንገድ የበለጠ ፈጣን ከሆነ ከዚህም ከዛም ያሉት ትብብሮች ፈጣንና ስራውን ለማስኬድ በቁ ከሆኑ ነው በ5 አመት የሚጨረሰው እንጂ የ10 አመት ፕሮጀክት ነው፣ በጣም ትልቅ ነው ብለው ሲናገሩ ነበርና እኔ ሳስበው ነበር በእነሱ የመገንባት አቅም በእነሱ ገንዘብ እንደገና ባለው አጠቃላይ ስራውን የማስኬድ ሂደት ምን አይነት ግዙፍ ነገር ቢሆን ነው 5 አመት የሚፈጀው ብለህ ስታስብ በጣም ትልቅ መሆኑን የበለጠ እንድንረዳ የሚያደርግ ይመስለኛል። እና እንደተባለው ነው የስቴዲየሙ ለመገንባት የሚገኘው ገንዘብ በሌላ መንገድ የሚመጣ ነው። ግን ደግሞ ያ ገንዘብ ከመጣ በኋላ
ክለቡን ከፍ በማድረግ ረገድና ተጠቃሚነቱን በጣም ሰፊ በማድረግ ረገድ ለሀገርም ኢኮኖሚ አስተዋጽኦ በማድረግ ረገድ ትልቅ ነገር ይሆናል ተብሎ ነው እየተጠቀሰ። ማንቸስተር ዩናይትድን መቋቋም ከባድ ሊሆን ይችላል። ባይዘው ፋይናንሻሊ ነው የምልሽ። ያው ፋይናንሻል ፓወር ካለሽ ደግሞ ሜዳ ላይም ሀያል የመሆን እድልሽ በጣም ሰፊ ነው የሚሆነው አይመስልሽም? ልክ ነው። ከዚህ ጋር ተያይዞ ግን ደስ ያላቸውን ነገር ልንገርሽ። ለራሳቸው በጣም ቆንጆ ፖዚቲቭ ኢነርጂ ነው የፈጠሩት። ራትክሊፍ በጣም ደስ ብሏቸዋል፣ ደጋፊዎች በጣም ደስ ብሏቸዋል። ወሬው በሙሉ አዲሱን የማንቸስተር ዩናይትድን ስቴዲየም ዲዛይን አውጥቶ በዛ ዙሪያ ግሎሪ ግሎሪ ማን ዩናይትድ ነው እና ኦማር በራዳ ምን አለ የማንቸስተር ዩናይትድ ሲኦ ማለት ነው። ምን አሉ ሉ አድርጌታል ሲኦ አንቱ ነው የሚባለው እና ምን አሉ ኦማር በራዳ ለእኔም ደስ ያለኝን ሀሳብ ነው የሚሰጡት። ይሆናል አይሆንም ሌላ ነገር ነው፣ ግን ሲገነባቡ ነው የማሳየሽ። እንግዲህ 5 ዓመት ውስጥ ይህንን ፕሮጀክት እንጨርሳለን ብዬ ተስፋ አደርጋለሁ። ያኔም የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም እንደሚሆን ነው የሚሰማኛል። አንቺ አሞሪምን ብትሆኝ ምን ይሰማሻል? ሲኦ ወጥቶ እንደዚህ ሲል በጣም ኮንፊደንስ ነው። እንደውም ሰሞኑን ሲናገር ከነበረው የመሰናበት ወሬ አንጻር ካየኸው በጣም ፖዚቲቭ ኢነርጂ የሚሰጥ ይመስለኛል። እዛ ቦታ ላይ ከተጫዋቾቼ ጋራ መገኘት ከ5 ዓመት በኋላ እዛ ስቴዲየም ላይ መገኘትና ያ ስቴዲየም እዛ ደረጃ ላይ እንዲደርስ የራስን የሆነ አስተዋጽኦ ማድረግ በጣም በጣም ትልቅ የሚባል እርካታ የሚሰጥ ነው የሚመስለኝ። በቃ እኮ ይሄ የላይፍ ቼንጂንግ ፕሮጀክት ነው ለማንቸስተር ዩናይትድ አይደለም። ይሄ እዚህ ፕሮጀክት ውስጥ አለህበት ነው ወይም የፕሮጀክቱ አካል ነው። ማንቸስተር ዩናይትድ ታላቅ ሲሆን እዛ ጋር አብረውን ከሚቆሙ ሰዎች መካከል አንዱ አንተ ነህ መባል አሁን ሜዳ ላይ የሚታዩ የውጤት ማጣቶች ምናምን እነ ኦማር በራዳ እንዴት ይረዷቸዋል የሚለውን ነገር አያመላክትሽም? ለቢቢሲ ሰር ጂም ራትክሊፍ እኮ ሲናገሩ ምን አሉ? ስለ አሞሪም እኮ የተናገሩት ነገር ልብ የሚሞላ ከሆነ አሞሪምን ብትሆኝ በጣም ነው የምተማመንበት አሉ። ነገሮች እንዴት ከባድ እንደሆኑ ለምን ከባድ እንደሆኑ እንረዳለን። ከአሞሪም አቅም ማጣት ግን አይደለም፣ በምርጥ ሰው እጅ ላይ ነን ያለ ነው ብለዋል። ወይም ምርጥ ሰው ነው ከኛ ጋር እየሰራ ያለው ብለዋል ሰር ጂም ራትክሊፍ። አሞሪምን ብትሆኝ አስቢ። ከዛ አሞሪም ራሱ ተጠየቀ። አሁን ሶስቱን ላገናኝልሽ እኮ ነው፣ ኦማር በራዳ፣ ሰር ጂም ራትክሊፍ እና አሞሪም። የክለቡ 28.6% ባለቤት፣ የክለቡ ሲኢኦ እና የክለቡ ዋና አሰልጣኝ። ሰር ጂም ራትክሊፍ በአንተ ላይ ያላቸውን መተማመን ሲናገሩ ነበረ። ምን ትላለህ ሲባል አዎ በጣም ጥሩ ስሜት አለው ለእኔ፣ ያ ደግሞ እኔን በጥሩ ስሜት ይሞላኛል አለ። ግን በዘዴ ምን አለን? እቺ በ5 ዓመት ታልቃለች አታልቅም የምትለውን ክርክር ስለሰማ አሞሪም በ5 ዓመት ውስጥ የሚያልቀው ፕሮጀክት በጣም 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 ያስደስታል ምናምን ካለ በኋላ ሜቢ 6 years ሜቢ 7 years ምናምን ሜቢ ኦር ምናምን እያለ በአራድኛ በ5 ዓመት ውስጥ ላያልቅ ይችላል የሚለውን የባለሙያዎች አስተያየት እንዳረገው የሚገልጽ ነገር ነው። ኦማር በራዳ ስለሱ የተናገሩት ነገር በሙሉ አስደስቶታል። እሱ የልብ ነው እየተሰማው ያለው። ስለዚህ ልባረር ይችላለሁ እንደ አርቴታ ጊዜ አይሰጠኝም ምናምን እያለ የሚቀጥል አይመስለኝም። ባጭሩ እንደዛ ነው የሚሰማኝ እና የነገውን ያሳየን ማንቸስተር ዩናይትድ ነገው በጣም ያምራል። እንደውም አንዳንድ ስጋቶች ነበሩ በዚህ በስቴዲየም ግንባታ ምክንያት ማንቸስተር ዩናይትድ ተጫዋቾች የመግዛት አቅሙ ላይ ሰብሰብ ይላሉ ማለት በቃ እንደፈለገው ማለት ተጫዋቾችን ላይገዛ ይችላሉ። አሁን አንዳንድ ጊዜ እንደዚህ አይነት ግንባታዎች ሲኖሩ የምትፈልጋቸውን ተጫዋቾች በመግዛት ረገድ የራሱ የሆነ ተጽዕኖ ሊኖረው ይችላል እና ተጫዋቾችን ለመግዛት ገበያ የምትወጡበት መንገድ ይቀንሳል ወይ ተብሎ ተጠይቆ አጭር መልስ ነው ያንን ፋይናንስ ለማድረግ ግን አጭር መልስ ነው ኦማር በራዳ ይሰጡት ነው ያሉት። ምንም አይገናኝም። ለመሰለሽ የማይገናኘው አሁን የማንቸስተር ዩናይትድ ውብ የሆነው ነገሩ ምን እንደሆነ ልንገርሽ። በጣም የሚያምረው ነገሩ ሌላ እኮ ትልቅ ፕሮጀክት አለው እንደዚህኛው አልተወራም እንጂ እንደ ስቴዲየም ግንባታው ትኩረት አልሳበም እንጂ ፎቶ ስለሌለው ነው ያኛው። ይሄኛው ዲዛይን አለው፣ መልኩን ታይዋለሽ። ስቴዲየሙ ሲያልቅ ሊኖር የሚችለውን ፊቸር፣ በውስጡ ሊካተቱ የሚችሉትን ፋሲሊቲዎች ምናምን እያየሽ በቃ የሆነ ፋንታሲ ወርልድ ውስጥ ልትገቢ ትችላለሽ።
ይሄኛው የለውም እንጂ ሚሽን 21 የሚባለውን ነገር በቀደም ያነሳ ነው እኮ ደሟል 21ኛዋን ዋንጫ ፍለጋ እሱ እኮ ደግሞ ሌላ ፕሮጀክት እኮ ነው። ትልቅ ፕሮጀክት እኮ ነው እሱ። ማንቸስተር ዩናይትድ 21ኛውን የሊግ ዋንጫ መቼ ያሸንፍ ብለው አቀደው ስትራቴጂ ነድፈው ደግሞ እየሰሩ ያሉት ነው። በዚህኛውም ላይ ወለም ዘለም የለም፣ እዛኛውም ላይ ወለም ዘለም የለም። ለዚህኛው የራሱ ኃይል አለው የተደራጀ፣ ለዚህኛው የራሱ ግብረ ኃይል አለ። ሚሽን 21 መሳካት ያለበት በ2028 ነው። 2028 2028 በፈረንጆቹ ቁጥሩ ደስ ስለሚል አይደለም እኮ የመረጡት። የተከማቸውን ችግር አራግፈው አዲስ አቅም ለመገንባት የሚችሉበትን ታይም ፍሬም ሲያስቀምጡ ነው 2028 ላይ ደረሱት። 2028 ላይ ማንቸስተር ዩናይትድ ስንት ዓመት ይሞላል ከተመሰረተ የበኋላ ጥያቄ ስለሆነ አላነሳው። ገብቶሻል ምልሽ? በቃ ያን ጊዜ ሚሽን 21 አኮምፕሊሽድ ይሆናል። ሚሽን 21 ማለት 21ኛውን የሊግ ዋንጫ የምናሸንፍበት ማለታቸው ነው። ይቻላል ወይ አይቻልም ወይ ኦቨር አምቢሽየስ ሆነዋል ወይ አልሆኑም ወይ ሌላ ነገር ነው። ግን ብለዋል። ቢያንስ ስንጠቀልለው ማንቸስተር ዩናይትድ ከድል ጋር የተያያዘ ህልውና ያለው ቡድን ስለሆነ እንደ ትላንትናው ያለ ድል ለማንቸስተር ዩናይትድ ፋይዳው ትርጉሙ በሜዳ ውስጥ ፋይዳው ትርጉሙ ከሜዳ ውጪ በጣም ትልቅ፣ በሚያስባቸው ነገሮች የመሳካት እጣ ፈንታም ላይ ጭምር ያለው ነው መልሽ። እኔ ማንቸስተር ዩናይትድ ነገውን አሳይቶናል በፎቶ። የማንቸስተር ዩናይትድ ነገ ያጓጓል። የማንቸስተር ዩናይትድ ነገ የማማር እድሉ በጣም ሰፊ ነው። ነገ እንዲያምር ዛሬ በደንብ መልፋት አለባቸው። ግን የሚያስማማን እውነት ነው ልልሽ ፈልጌ ነው።